ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ። የዕለተ አርብ የጧት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን መልካም ዕለት እንዲሆን እንመኛለን። የቴክኒክ ባለሙያችን ዳቪድ ሜራን ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። ዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። የእስራኤል መንግስት 280 ሺህ ተጠባባቂ ወታደሮችን ለማዝመት የፊታችን እሁድ በሚያካሄደው ስብሰባ ይወስናል ተብሎ እየተጠበቀ ነው። የእስራኤል መከላከያ ሰራዊት የሂዝቦላ ድርጅት ራሱን እንደገና ለማቋቋም የሚያደርገውን ጥረት አጋለጠ። እስራኤል መንግስት የአረብ ማህበረሰብ የወንጀል ድርጊቶችን እንዲያስቀር የሚጠይቅ ትልቅ ሰላማዊ ሰልፍ ትላንት በሳህኒን ከተማ ተካሄደ። በአሜሪካና ኢራን መካከል ያለው ፍጥጫ አሁንም እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። የእስራኤል መንግስት 280 ሺህ ተጠባባቂ ወታደሮችን ለማዝመት የፊታችን እሁድ በሚያካሄደው ስብሰባ ይወስናል ተባለ። ተጠባባቂ ወታደሮች እስከ መጋቢት ወር መጨረሻ ድረስ እንዲዘምቱ ይደረጋል። ዋና ዓላማውም የእስራኤል ጦር በተለያዩ ግንባሮች እንቅስቃሴውን መቀጠል ስላለበትና አሁን በግዳጅ ላይ ያሉ ወታደሮችን ማሳረፍ ስለሚያስፈልግ መሆኑን ቃል አቀባያችን ሚካኤል ሸመሽ ካደረሰን ዘገባ መረዳት ችለናል። 280 ሺህ ተጠባባቂ ወታደሮችን በመከላከያ ሰራዊቱ ለማዝመት ወደ 6 ቢሊዮን ሸቄል ማውጣት ያስፈልጋል ተብሏል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት ወታደሮች ባለፉት 2 ዓመታት በጋዛ፣ በሊባኖስ፣ በይሁዳና ሰማሪያ ቀበሌዎች በግዳጅ መቆየታቸው ይታወሳል። ጦሩ ብዙ የሰው ኃይል የሚጎድለው መሆኑ ከአሁን በፊት ተደጋግሞ ሲነገር መቆየቱም ይታወሳል። የእስራኤል ጦር ያለበትን የሰው ኃይል እጥረት ለመቅረፍም ሁሉም ዜጎች እኩል በሰራዊቱ ሀገራዊ ግዳጃቸውን ይወጡ የሚለው ሀሳብ በአብዛኛው የማህበረሰብ ክፍል ቢታመንበትም የአሬዴም ወጣቶች ግን ከሃይማኖታዊ ትምህርት ውጭ ብዙም ለመዝመት ፈቃደኞች አይደሉም። የእስራኤል መከላከያ ሰራዊት የሂዝቦላ ድርጅት ራሱን እንደገና ለማቋቋም የሚያደርገውን ጥረት አጋለጠ። በሊባኖስ ምድር እንደ አንድ መከላከያ ሰራዊት አቅሙን ገንብቶ የሚንቀሳቀሰው ሂዝቦላ ባለፈው ዓመት በእስራኤል ጥቃት ብዙ ጉዳት የደረሰበት መሆኑ ይታወቃል። ሂዝቦላ ብዙ አመራሮችና ታጣቂዎችን ማጣቱም ይታወሳል። በእስራኤልና ሊባኖስ መካከል የተደረሰውን የተኩስ አቁም ስምምነት ሽፋን በማድረግ ሂዝቦላ እንደገና ራሱን እያደራጀ መሆኑ ይነገራል። የእስራኤል መከላከያ ሰራዊት ሂዝቦላን ራሱን ማጠናከር ስልት አስመልክቶ ሲናገር ሰላማዊ ዜጎች የሚኖርባቸውን ወደ 9 የሚሆኑ ገጠሮች በመቆጣጠር የሂዝቦላን ታጣቂዎች በአካባቢው እያሰፈረ ይገኛል ብሏል። የሂዝቦላ ድርጅት አባላቶችን በማህበራዊ ጉዳይ፣ ትምህርትና መሰረተ ልማት ግንባታ በኩል እንዲሰማሩ በማድረግ የሽብር መፈጸሚያ ተቋማትን እያደራጀ ነው ብሏል ጦሩ። የእስራኤል መከላከያ ሰራዊት ባለፉት 2 ወራት ብቻ በ10 የሚቆጠሩ የሂዝቦላ አሸባሪዎችን መደምሰሱን አስታውቋል። የእስራኤል መከላከያ ሰራዊት ቃል አቀባይ የሂዝቦላን ድርጅት አላስፈላጊ እንቅስቃሴ ነቅፏል። እስራኤልና ሊባኖስ የደረሱበትን የተኩስ አቁም ስምምነት የጣሰ ነው። ጦሩ በእስራኤል ላይ የተጋረጠውን የደህንነት ስጋት ለማስቀረት እንቅስቃሴውን አጠናክሮ ይቀጥላል ብሏል። ይህ በእንዲህ እንዳለ የሂዝቦላ ድርጅት የጦር መሳሪያ ትጥቁ እንዲፈታ የሊባኖስ መንግስት እንቅስቃሴዎችን የጀመረ ቢሆንም የሂዝቦላ ድርጊቱን የእርስ በርስ ጦርነት ሊያመጣ የሚችል ነው በማለት የጦር መሳሪያ ትጥቁን በቀላሉ የማይፈታ መሆኑን ማስታወቁም ይታወሳል። እስራኤል መንግስት የአረብ ማህበረሰብ የወንጀል ድርጊቶችን እንዲያስቀር የሚጠይቅ ትልቅ ሰላማዊ ሰልፍ ትላንት በሳህኒን ከተማ ተካሄደ። በሰልፉ የተካፈሉት የክኔሴት አባል አህመድ ቲቪ የአረብ ማህበረሰብ እንደ ትላንቱ አይነት ትልልቅ ሰልፎችን በቴል አቪቭ ከተማ ጭምር እንዲያካሄድ ጥሪ አቅርበው የኢኮኖሚ እንቅስቃሴውን ለማስቆምና በመንግስት ላይ ጫና ለማድረግ ከይሁዲው ማህበረሰብ ጋር ትብብር ያስፈልጋል። የአረብ ዜጎች መገደልም ሆነ ትልልቅ ሰልፎችን ማካሄድ ጠቅላይ ሚኒስትር ናታንያሁን አንቀሳቅሳቸውም፣ የኢኮኖሚውን እንቅስቃሴ ማስቆም ያስፈልጋል ብለዋል የክኔሴት አባል አህመድ ቲቪ። ይህ በእንዲህ እንዳለ በአረብ ማህበረሰብ መካከል ያለው የእርስ በርስ መገዳደልና ወንጀል ቀን በቀን እየጨመረ መሄዱ እጅግ አሳሳቢ መሆኑ ይታወቃል። የእስራኤል ደህንነት ካቢኔ በራፊያ ኬላ መከፈት ጉዳይ የፊታችን እሁድ በስብሰባ ይመክራል ተባለ።
የራፊያ መተላለፊያ ኬላ በቅርቡ እንደሚከፈት መነገሩ ይታወቃል። እስራኤል የሰጠችው መግለጫ ግን ከተባለው በተቃራኒው መሆኑም ይታወቃል። ቃል አቀባያችን ኤሊኦር ሌቪ ካደረሰን ዘገባ መረዳት እንደቻል ነው የራፊያ መተላለፊያ ኬላ ወደ ግብጽ መውጫና ወደ አዛ መግቢያው በሁለቱ ክፍል ነው የሚከፈተው ተብሏል። ቁጥጥሩን የአውሮፓና የፍልስጤም ራስ ገዝ መስተዳድር ወኪሎች ይቆጣጠራሉ ተብሏል። ወደ ጋዛ የሚገቡ እቃዎችን በተመለከተ ዝርዝሩ ወደ ጠቅላላ ደህንነት ጥበቃው ሻባክ ይተላለፋል ተብሏል። አሁን ካለው ዋናው የራፊያ መተላለፊያ ኬላ በተጨማሪ ራፊያ 2 የተሰኘው ኬላም በእስራኤል ኃላፊነትና ቁጥጥር በቅርቡ ይከፈታል ተብሏል። የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤን-ግቪር የአረብ ማህበረሰብ መሪዎች እኔን የሚወቅሱበት መንገድ አግባብነት የለውም በማለት ተናገሩ። ቤን-ግቪር እንዳሉት በእስራኤል አረብ ማህበረሰብ መሪዎች በኩል የሚቀርብብኝ ወቀሳ ተገቢነት የለውም። ፖሊስ አስፈላጊውን የደህንነት ማስከበር እንዳያደርግና ወንጀል እንዳይከላከል መጀመሪያ እንቅፋት የሚሆኑት ራሳቸው የአረብ ማህበረሰብ መሪዎች ናቸው። የእስራኤል አረብ ማህበረሰብ መሪዎች በሁለት ድምፅ ነው የሚናገሩት። አንደኛው ያለውን ችግር ተቃውመው አደባባይ ይወጣሉ። በሌላ በኩል ደግሞ ፖሊስ እንደ ታራቢን ባሉት የቤዱዊ ሰፈሮች እንዳይገባ ለከፍተኛው ፍርድ ቤት አቤቱታ ያቀርባሉ። ፖሊስ በአረብ ሰፈሮች ኬላ አያስቀምጥም። የአረብ ማህበረሰብ መሪዎች የፖሊስን እርምጃ ለመገደብ በሁሉም መንገድ እየሞከሩ ነው። እኔ ለነዚህ ባለስልጣናት የምለው ነገር ቢኖር ማስመሰልን አቁሙና ራሳችሁን ገምግሙ የሚል ጥሪ ያቀርባለሁ ብሏል የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤን-ግቪር። በአሜሪካና ኢራን ፍጥጫ ምክንያት መካከለኛው ምስራቅ አሁንም በውጥረት እንደተሞላ ነው። አሜሪካ ለኢራን ህዝባዊ ተቃውሞ ድጋፏን ከሰጠችና በሰልፈኞች ላይ ጉዳት ከደረሰ ጣልቃ ገባለሁ ብላ ካስታወቀች ከሳምንታት በፊት ጀምሮ የአሜሪካና ኢራን ውጥረት እጅግ በርትቷል። የአያቶላዎች አስተዳደር የኢራንን ንጉሳዊ አስተዳደር በ1979 ዓ.ም በኃይል አስወግዶ የአገሪቱን መንበረ ስልጣን ከያዘ በኋላ ጸረ አሜሪካ፣ ጸረ እስራኤልና ጸረ አውሮፓውያን አቋም ይዞ ከ4 አስርት ዓመታት በላይ በስልጣን የቆየው የኢራን መንግስት እስካሁን ከቆየበት በተለየ ሁኔታ በጣም ውጥረት ውስጥ ገብቷል። በዓለም ላይ ከፍተኛ ተጽዕኖ እየፈጠሩ ያሉትና ያቀዱትን ለማስፈጸም ማንኛውንም አማራጭ ይወስዳሉ የሚባሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች ውሏቸውና አዳራቸው ድንጋጤ የተሞላበት እንዲሆን አድርገዋል። የአሜሪካ መንግስት በኢራን ላይ ይወስደዋል ተብሎ ሲጠበቅ የነበረው ወታደራዊ እርምጃ ለጊዜው ቢያቆየውም ከነጭራሹ አለመተውና በመካከለኛው ምስራቅ ወታደራዊ ኃይሉን ማጠናከሩ ኢራንን መንግስት ከፍተኛ ድንጋጤ ውስጥ እንደከተተው ይነገራል። ኢራን የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ለመግደል አቅዳለች የሚሉ መረጃዎች በአሜሪካ የስለላ ተቋማት በኩል ተገኝቷል መባሉ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ አቋማቸውን እንዲያጠናክሩና በኢራን ላይ የከፋ እርምጃ እንዲወስዱ የሚገፋፋም ነው ተብሏል። ፕሬዝዳንት ትራምፕን የኢራን መሪዎች እኔን ለመግደል ከሞከሩ ከምድረገጽ እናጠፋቸዋለን ማለታቸው የቴህራን ባለስልጣናትን እንቅልፍ ነስቷል። ወትሮም ውጥረትና ጦርነት የማያጣው የመካከለኛው ምስራቅ በአሜሪካና ኢራን የወቅቱ ፍጥጫ የበለጠ ተወጣጥሮ ይገኛል። የአሜሪካ ወዳጅ የሆኑት እንደ እስራኤል ያሉ ሀገራትና በመካከለኛው ምስራቅ የሚገኙ ከኢራን ጋር ስምምነት የሌላቸው የአረብ ሀገራትም አሜሪካ በኢራን ላይ ጥቃት ብትፈጽም አጸፋውን በአሜሪካ ጥቅሞች ብቻ ሳይሆን በእኛ ላይም ሊሆን ይችላል በሚል በከፍተኛ ተጠንቀቅ ላይ ይገኛሉ። አሜሪካና ኢራን ግጭት ውስጥ ከገቡ እስራኤል ቅድሚያ ጥቃት ይደርስብኛል በሚል ስጋት ያጸፋ ምላሽ ለመስጠት አስፈላጊውን ዝግጅት አድርጋ በተጠንቀቅ ላይ ትገኛለች። መካከለኛው ምስራቅ በግጭት ውስጥ የኖረች ችግሮቹም ወደፊት በቀላሉ የማይፈቱ በመሆናቸው በአንዱ አካባቢ ጀምረው ወደ ሌላው በመዛመት ሁኔታው ከድጡ ወደ ማጡ እንደሚሉት ችግሩ ከእለት ወደ ዕለት እየጨመረ ሂዷል። በመካከለኛው ምስራቅ ሰላም አሰፍናለሁ ብለው ደፋ ቀና የሚሉት የአሜሪካው ፕሬዝዳንት ብዙ ጥረቶችን እያደረጉ ቢሆንም ጊዜያዊ መፍትሄ እንጂ እስከ መጨረሻው ችግሩን ከነስሩ የሚነቅል ሀሳብ እስካሁን አላፈለቁም። የገንዘብ ምንዛሬ በዛሬው ዕለት አንድ የአሜሪካን ዶላር በአማካይ በ3 ሸቄል ከ14 ሳንቲም ይመነዘራል ተብሎ ይጠበቃል። አንድ ዩሮ በ3 ሸቄል ከ68 ሳንቲም ይለወጣል ተብሏል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል፣ በአንዳንድ አካባቢዎች አልፎ አልፎ ይዘንባል። ነገ ቅዳሜም ሙቀቱ በመጠኑ ይቀንሳል፣ በአንዳንድ አካባቢዎችም አልፎ አልፎ ሊዘንብ ይችላል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ
በኢየሩሳሌምና አካባቢው 14፣ በቴል አቪቭና አካባቢው 19፣ በሃይፋና አካባቢው 18፣ በቤርሸባና አካባቢው 18፣ በኤላትና አካባቢው 24 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረቧቸው የተለያዩ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ወደ እናንተው እናደርሳለን። አራቱ የእስራኤል ዋና ዋና ጋዜጦች ኢዲዮት፣ ሀሮኖት፣ ማዕሬብ፣ ሀሬጽና እስራኤል አዮም ዛሬ ለዝግጅት ክፍላችን ደርሰዋል። ከሞላ ጎደል ሁሉም ጋዜጦች በተመሳሳይ ሁኔታ የተለያዩ ጉዳዮችን ዘግቧል። የማዕሬብ ጋዜጣ እስራኤል ብሔራዊ የክኔሴት ምርጫ እየተቃረበና በአንዳንድ ፓርቲዎችም እየተዋሃዱ በመሆኑ በዚህ የፖለቲካ ሂደት ውስጥ ማን አትራፊ ይሆናል፣ የትኛው ፓርቲስ ይከስራል በማለት በህዝብ ላይ ግምገማ አድርጎ ሰፊ ዘገባ አቅርቧል። እንደ ማዕሬብ ጋዜጣ ዘገባ ምርጫው ትላንትና ከትላንት ወዲያ ቢካሄድ ኖሮ የሊኩድ ፓርቲ 25 የክኔሴት መቀመጫዎችን ያገኝ ነበር። የቤኔት አዲስ ፓርቲ 23፣ የአሻር ፓርቲ 11፣ የጽዮኒት አዳቲት ዲሞክራቶች፣ የሻቲድና የእስራኤል ቤቴኑ እያንዳንዳቸው 9 የፓርላማ መቀመጫዎችን ያገኙ ነበር። ሻስ 8፣ የአህዱት አቶራ 7፣ ራም እና ሀዳሽ እያንዳንዳቸው 5 የክኔሴት መቀመጫዎችን ያገኙ ነበር ብሏል። በጥምረት ደረጃ ላፒድ፣ ቤኔትና ጋዲ ዘንኮት አንድ ላይ ከሄዱ 39 ክኔሴት መቀመጫዎችን ሲያገኙ ሊኩድ ብቻውን 26 ያገኛል ብሏል ጋዜጣው። ቤኔትና ዘንኮት በጋራ ከተወዳደሩ 33፣ ሊኩድ ደግሞ 26 የፓርላማ መቀመጫዎችን ያገኛል። በጥምረት ደረጃ ጠቅላይ ሚኒስትር ናታንያሁን የሚቃወሙ ፓርቲዎች 61 የክኔሴት አባላትን ሊያገኙ ይችሉ ነበር፣ የአረብ ፓርቲዎችን ሳይጨምር ብሏል ጋዜጣው። ቤኔት፣ አይዘንኮትና ላፒድ ባንድ ላይ ከሄዱ የበለጠ የክኔሴት መቀመጫዎችን ሊያገኙ የሚችሉበት ሁኔታ እንደነበር የማዕሬብ ጋዜጣ በዛሬ ዘገባው ተመልክቷል። ለጠቅላይ ሚኒስትርነት ማን ቢሆን ይሻላል ተብሎ በህዝብ ላይ ግምገማው ተጠይቆ ናታንያሁ በ37 ከመቶ የመጀመሪያውን ቦታ ሲያገኙ፣ ቤኔት በ21 ከመቶ ሁለተኛ፣ ጋዲ ዘንኮት በ12% ሶስተኛ፣ ላፒድ በ8 ከመቶ አራተኛን ተቀብሏል። በአጠቃላይ ጋዜጣው የፓርቲዎችን ጥምረት ሁኔታ፣ በተናጠል ያላቸውን ኃይል፣ የተፎካካሪዎችን የመሪነት ብቃትና የመሳሰሉትን በህዝብ ግምገማው አማካይነት አቅርቧል። በማዕሬብ ጋዜጣ ከቀረቡ ዘገባዎች መካከል አንዱ በስዊዘርላንድ ዳቡስ ከተማ የዓለም ኢኮኖሚ ፎረም ተካሂዷል። በዚህ ስብሰባ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጋዛ ሰርጥ ያዋቀሩትን የሰላም መማክርት በይፋ አስመርቀዋል። ይህ የሰላም መማክርት የጋዛን አስተዳደርና መልሶ ማቋቋም ሁኔታ በተመለከተ ኃላፊነት ይኖረዋል። ይህን የሰላም መማክርት እንዲመሰረት ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምርቃቱ ጊዜ ባሰሙት ንግግር የጋዛ ሰርጥ ጦርነት አልቋል፣ ሁሉም የሰላሙ ተካፋይ መሆን ይፈልጋል፣ የሐማስ ድርጅት የጦር መሳሪያ ትጥቁን ካልፈታ የመጨረሻው ይሆናል በማለት ዝተዋል። ባዛ የጊዜያዊ ባለሙያዎችን መንግስት የሚመሩት ጠቅላይ ሚኒስትር አሊም ተሰይመዋል። የአሜሪካ መንግስት የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ የልጅ ባልም ጀራርድ ኩሽነር ንግግር አድርገዋል። ስቲቭ ዊትኮፍ ባዛ ሰርጥ ሁኔታ የማይቻል መስሎ ይታይ ነበር፣ ነገር ግን ፕሬዚዳንት ትራምፕ የግድ መሞከር አለብን ብለው
በአቋማቸው ጸንተው የተኩስ አቁሙ ስምምነትን አምጥተዋል። የታገቱ ዜጎች ተመልሰዋል። ጋዛና ሌሎች ቦታዎች ተስፋ የሚጭር ነገር ፈጥረዋል በማለት ትራምፕን አድንቀዋል። የራፊያ መተላለፊያም ይከፈታል ብለዋል። የእስራኤል መሪዎች ግን በሰላም መማክርቱ መመስረት ተያያዥ ጉዳዮች ላይ የቀረቡ ያሉ ሞቅ ያሉ ንግግሮችን ብዙም አልወደዱም ተብሏል። የራፊያ መተላለፊያ ኬላን ለመክፈት እስካሁን ፍቃድ የሌለ መሆኑን ከኢየሩሳሌም እስራኤል መከላከያ ሰራዊት ባለስልጣናት ገልጸዋል። ከፖለቲካ አመራሩ በዚህ ጉዳይ ውሳኔ ሲያስተላልፍ እንደተፈቀደ ሁኔታ እንንቀሳቀሳለን ብሏል ጦሩ። የእስራኤል ደህንነት ካቢኔም በራፊያ መከፈት ዙሪያ የፊታችን እሁድ ስብሰባ አካሄዶ ከመከረ በኋላ አንድ ውሳኔ ያስተላልፋል ተብሎ ይጠበቃል። ሌላው የኢራንና አሜሪካ ጉዳይን በማዕሪፍ ጋዜጣ ዛሬ ትኩረት ተሰጥቶ ተዘግቧል። የተባበሩት መንግስታት ድርጅት በኢራን ባለው ህዝባዊ ተቃውሞ የሟቾች ቁጥር ከ20 ሺህ ሊበልጥ የሚችልበት ሁኔታ ይኖራል በማለት አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰሞኑን በኢራንና አሜሪካ መካከል ያለውን ውጥረት ለማርገብ ሲሉ የኢራን መሪዎች ከኛ ጋር ለመነጋገር ይፈልጋሉ በማለት ተናግረዋል። ይሁን እንጂ የኢራን መሪዎች ትራምፕ ነገሮችን ለማቀዝቀዝ የሚያደርጉት ጥረት ብዙም አላመኑበትም ተብሏል። የኢራን መሪዎች እንደሚሉት ጦራችን ለማንኛውም ጥቃት ያጸፋ መልስ ለመስጠት ዝግጁ ነው በማለት ጦሩ መሳሪያ አነጣጥሮ ጣቱን ከምላጩ ላይ አስቀምጦ መሳብ ብቻ የቀረው መሆኑን አስጠንቅቋል ብሏል የማዕሪፍ ጋዜጣ በዛሬ ዘገባው። ሌላው የእስራኤል አረብ ማህበረሰብ አባላት መካከል በየጊዜው የሚፈጸሙ ወንጀል ድርጊቶች እንዲቆሙ መንግስትና ሌሎች የሚመለከታቸው ክፍሎች የበለጠ እንዲንቀሳቀሱ የሚጠይቁ አካላት ትላንት በሳህኒን ከተማ ሰላማዊ ሰልፍ አድርገዋል። መንግስት ለጥያቄያችን መልስ ካልሰጠ በእስራኤል አረብ ከተሞችና ሰፈሮች የኢኮኖሚ እንቅስቃሴውን የሚያስተጓጉል የስራ ማቆም አድማ መድረግ አለበት በማለት ጥሪ አቅርቧል። በአረብ ከተሞች የሚገኙ የንግድ ተቋማት ባለቤቶች ከወንበዴ ቡድኖች በየጊዜው ዛቻና ማስፈራሪያ እንደሚደርስባቸው የሳክኒን ከተማ ከንቲባ የእስራኤል ፖሊስ ማን ወንበዴ እንደሆነ በትክክል ያውቃል፣ ግን ለጉዳዩ ትኩረት አይሰጥም በማለት ወቅሰዋል። በአጠቃላይ በአረብ ማህበረሰብ ያለው የእርስ በርስ ግድያና ወንጀል እንዲቆም መንግስት ከፍተኛ እርምጃ እንዲወስድ በሰልፉ ተጠይቋል ብሏል ማዕሪፍ። የኢዲዮት አህሮኖት ጋዜጣ በበኩሉ ከጦርነት በኋላ ያለ ጦርነት በሚል ባዛ ለደህንነት ጥበቃ ተብሎ ከተመሰረተው ቢጫው መስመር ፊት ለፊት የእስራኤል ጦር ሽብርተኞችን እየተዋጋ ያለበትን ሁኔታ ዘግቧል። የእስራኤል ወታደሮች የሐማስ ድርጅት አሸባሪዎች ጉዳት እንዳያደርሱና ሐማስ መልሶ ራሱን እንዳያቋቁም የሚያደርጉት ትግል ከጦርነት በኋላ ያለ ሌላ ጦርነት ነው የሚል ስያሜ ሰጥቶ የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው አቅርቧል። የኢዲዮት አህሮኖት ጋዜጣም ሆነ ማዕሪብና ሌሎች እንደ ሀሬጽ ያሉ ጋዜጦች ከ3 ወራት በፊት በራፊያ ቆስሎ ትላንት ህይወቱ ያለፈውን ወታደር ሻኤል በአበድን ሁኔታ ዘግቧል። ለሀገሩ ዳር ድንበር መከበርና ለህዝቡ ደህንነት የተሰዋ ሌላ ጀግና መሆኑንና የሰራውን የጀግንነት ስራ ጋዜጦች ዘግበው ለአንባቢያን አቅርቧል። የኢዲዮት አህሮኖት ጋዜጣ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ የፖለቲካ አካሄድና ውሳኔ አሰጣጥ ሁኔታ በተመለከተ በእስራኤልም ሆነ በአውሮፓ ሀገራት በኩል ያለውን ስሜት ዘግቧል። ዶናልድ ትራምፕ የጋዛ ሰርጥ ሰላም ምክር ቤት በይፋ መመረቁን ትላንት በስዊዘርላንድ የዳቡስ ከተማ አስታውቀዋል። የትራምፕ እቅድ እውን ስለመሆኑ ሌላ 100 የፈተና ቀናት ወደፊት ይኖራሉ ብሏል። እስራኤል የጋዛ ሰርጥ አዲስ ገጽታ ምን ሊሆን ይችላል በሚል አሳስቧታል። የጋዛ ጊዜያዊ አስተዳደር ጠቅላይ ሚኒስትር አሊ ሻአት የራፊያ መተላለፊያ በመጪው ሳምንት ይከፈታል ብለዋል። ይሁን እንጂ የእስራኤል መንግስት በጉዳዩ ካቢኔው ይመክርበታል የሚል ምላሽ ሰጥተዋል። አውሮፓውያን ደግሞ ትራምፕ በዴንማርክ ቁጥጥር ስር የምትገኘውን ግሪንላንድን ለመቆጣጠር የሚያደርጉት ጥረት ግጭት ውስጥ እንዳያስገባቸው ስጋታቸውን ገልጸዋል ብሏል ጋዜጣው። ሌላው በእስራኤል የትምህርት ስርዓቱ ውስጥ በሙያው የሰለጠኑ መምህራን ቁጥር በጣም እየቀነሰ በሙያው ያልሰለጠኑ እየገቡ እንዲያስተምሩ እየተደረገ ነው የሚል ዘገባ የኢዲዮት አህሮኖት ጋዜጣ አቅርቧል። ባለፉት 5 ዓመታት ብቻ 14000 መምህራን በራሳቸው ፍቃድ የመማር ማስተማር ስራቸውን ለቀዋል። በትምህርት ሚኒስቴር ተቀጥረው የሚሰሩና በማስተማር ዘርፍ ያልሰለጠኑ መምህራን ቁጥርን የኢዲዮት አህሮኖት ጋዜጣ ዘግቧል። በ2023 ዓ.ም 6893 መምህራን
በሙያው ሳይሰለጥኑ እንዲሰሩ ተደርጓል። በ2004 ዓ.ም 9203፣ በ2005 ዓ.ም 12134፣ በ2026 ዓ.ም 14283 መምህራን በመምህርነት ሳይሰለጥኑ እያስተማሩ እንደሆነ የኢትዮ ታህራኖት ጋዜጣ ዘግቧል። የትምህርት ሚኒስቴር ችግሩን ለመፍታት የተለያዩ እርምጃዎችን እየወሰደ ቢሆንም በሙያው የሰለጠኑ ብዙ መምህራን እጥረት እንዳለበት ጋዜጣው ዘግቧል። የአሬጽ ጋዜጣም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ድርድር እንዲሆን ሀሳብ አቅርበዋል። ይሁን እንጂ በእስራኤል በኩል እንደሚገመተው አሜሪካ ከኢራን ጋር ያላትን አለመግባባት በወታደራዊ ጦር ጥቃት ተጨርሳለች የሚል ግምት ያላቸው መሆኑን ዘግቧል። አሬጽ የጋዛ ሰርጥ ሰላም መማክርት ቤት በይፋ መመስረቱን ዘግቧል። እንዲሁም በእስራኤል አረብ ማህበረሰብ መካከል ያለውን ወንጀልና ግድያ ለማስቀረት መንግስት ጥብቅ እርምጃ እንዲወስድ በሰላማዊ ሰልፍ መጠየቁንም ዘግቧል። የእስራኤል አየም ጋዜጣም ከሌሎች ጋዜጦች ጋር ተመሳሳይነት ያላቸውን ጉዳዮች ዘግቧል። በተለይ ደግሞ የጋዛ ሰርጥ የሰላም መማክርትን ጉዳይና ትላንት ይፋ የሆነበትን ሁኔታ ጋዜጣው በሰፊው ዘግቦ ለአንባቢያን አቅርቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን እናቀርባለን። በወቅታዊ ጉዳዮች ከቀድሞ ክኔሴት አባል አቶ ፈንታሁን ስዩም በአሁኑ ሰዓት ደግሞ በትምህርት ክፍል ከሚሰራው ከእሱ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ ፈንታሁን፣ እንደምን አለ? ሰላም ጤና ይስጥልኝ ሰጠኝ። እንዲሁም ለአድማጮች ጤና ይስጥልን። ስፖርት ስንሰራ ነው ያገኘንህ ወይስ እንዴት ነው? ስፖርት ልሰራ ተዘጋጅቼ ቃለ ምልልሱ ሲያበቃ ስፖርት ይጀመራል። ዋው! ግን እንደዚህ በስፖርት መጠንከር የሚቻለው እንዴት ነው? አንዳንድ ጊዜ እንጀምርና እናቋርጠዋለን፣ አንድ ቀን ሰርተን ሳምንት እንተዋለን። አንተ ግን ሁሌም በአቋምህ እንደጸናህ ነው። አዎ፣ አመሰግናለሁ። እኔም ማምነው ብዙውን ጊዜ እኔ እናገራለሁ። እኛ ብዙውን ጊዜ ማቀድ ማለም ይሄን አደርጋለሁ ይሄን እሰራለሁ እያል እናወራለን። እኔ ደግሞ ማምነው ከማውራት መስራት ነው። ያሰብነውን ያቀድነውን በተግባር ለመስራት ታታሪ ሆኖ ያንን ስራ ካልተጀመረ በሚመጣው ሳምንት እጀምራለሁ፣ ከባሉ በኋላ እጀምራለሁ። አሁን በጋ ነው፣ ሙቀት ነው፣ ከሙቀቱ በኋላ ኋላ ዝናብ ዘነበ ከተባለ ያው ካሉት ቦታ መለወጥ አይቻልም እና በነገራችን ላይ በስፖርት ብቻ ሳይሆን በሌላም በስራም ቢሆን በትምህርትም ቢሆን በሌላም እቅድን ተግባር ለማድረግ ወጥቶ መስራት ብቻ። አዎ በጣም ግን እንደዚህ ስፖርት ደግሞ ለጤና በጣም ጥሩ ነው። እንደገናም ለመንፈስ ንቃት ህሊናን የሚያመጣ ነገር ነውና እኔ አሁን ባለፈው ከመጽሐፍት ከዶክተር መልካሙ ያዕቆብ መጽሐፍት ምረቃ አይቼ ትክክለኛ የስፖርት ሰው መሆንክን ተመልክቻለሁና ጥሩ ነው፣ ደስ ይላል። አመሰግናለሁ። ተንቀሳቀሱን እንንቀሳቀስ። እውነቴን ነው። እንቅስቃሴ ማድረግ ከብዙ በሽታዎች ያርቃን፣ ከእግዚአብሔር በታች ማለት ነው። ስኳር እድገት ያላቸው፣ የደም ግፊት ያላቸው፣ የኮሌስትሮል ብዛት አላቸው የሚባሉት ሐኪም በሄዱ ቁጥር የክብደትን መጠን መጠበቅ ከእግዚአብሔር በታች አስፈላጊ ነው። ለዚህ መድኃኒት ደግሞ እንቅስቃሴ፣ የሚበሉትን ማወቅ፣ የምንበላው መጠኑን ደግሞ ማወቅ አስፈላጊ ነው እና ስለዚህ ጉዳይ ከኔ የተሻሉ የሐኪም ባለሙያዎች አሉ። በዚህ ጉዳይ ትኩረት ቢሆንበት በጣም ጥሩ ነው። ምክንያቱም የኛ ማህበረሰብ የግንዛቤ እጥረቱም አለን ብዬ ነው የማስበው። ልክ ነው። እንግዲህ እነሱን ካሁን በፊትም ጠይቀናል፣ ወደፊትም እንጠይቃለን። እናመሰግናለን። ወደ ወቅታዊ ዘገባዎች ስናልፍ የዘመቻ ህጉ አለ። የሀሬዲም መሪዎች ደግሞ ብዙ ጊዜ አቋማቸው አይታወቅም። መንፈሳዊ መሪዎች የሚወስኑት ነገርም አለና እንዴት ነው አሁን ያለበት የቆመበት ሁኔታ? በዚህ ጉዳይ እኔ አቋሜ አንድና አንድ ነው። ማንም ዜጋ 18 ዓመት ከሞላው ለሀገሩ ማገልገል ይጠበቅበታል። እንደዚያ ነው መሆን ያለበት። አሁን የመንፈሳዊ መሪዎች ሀሬዲም ፓርቲዎች በዚህ ጉዳይ መደራደርም አይፈልጉም። እንዲያውም አንዳንዶች ስሰማቸው በጣም የሚዘገንን አቋም ያላቸው ለውትድርና ብቃት ያላቸው ውጪ የሆኑ ሰዎች ሲናገሩ
ብሔራዊ ውትድርና ከመሄድ መሞትን እመርጣለሁ ያሉ የሚናገሩ ሰዎች አሉ። ይሄ በነገራችን ላይ ይሄ ከሃይማኖቱ ጋርም ከቃራኒ ነው። ድሮ የሃይማኖት ሰዎች የነበሩ አገሯ ስትመሰረት ከግብጽ ሲወጡ እንኳን ኢያሱ መርቶ በጀሪኮን ሲገቡ በዮርዳኖስ አድርገው እየተዋጉ ነው። ሲዋጉ የነበሩት በዚያን ሰዓት የኦሪት ሰዎች ናቸው፣ የሃይማኖት ሰዎች ናቸው። እና የአሁን የሃይማኖት ሰዎች ከድሮ የሃይማኖት ሰዎች ለምን ይለያሉ? ከንጉሠ ዳዊት በምን ይለያሉ እነሱ? እና ኦሪት ስለምንማር ነው። ኦሪትን መማር እደግፋለሁ፣ ሃይማኖትን መማር እደግፋለሁ። ሃይማኖት የሁላችንም ነው። ግን ሃይማኖታቸውን እየደገፉ ራሳቸው የሚሰዉ የሚሞቱ ሰዎችም አይተናል። እና በዚህ ጉዳይ መደራደር አያስፈልግም ብዬ ነው የማስበው። ሌላው ደግሞ መብትን ለማግኘት ግዳጅን መፈጸም አለ። እንዲያው መብትን እፈልጋለሁ ግዳጅ ግን አላደርግም የሚል ዜጋ ከሆነ የዜጋ እኩልነት የለውም ማለት ነው። የዜጋ እኩልነት ከሆነው እንኳን ሌላ የመመረጥና የመምረጥ እድልም የለውም የሚል ህግ መከገግ አለበት ብዬ ነው የማስበው። ወደፊቱ የሀገሯ ዜጋ እስከሆነ ድረስ ለሀገሯ መታገል አለብህ፣ ለሀገሯ መዋጋት አለብህ። የሀገር ጉዳይ ነው። እሱ እየተዋጋ እኔ በሰላም እኖራለሁ የሚባል አቋም መቀየር ነው ያለበት። እስካሁን የነበረው ነበር። ከአሁን በፊት ግን ሀሳባችን መቀየር አለብን። በተለይ በአካባቢ ያሉትን ጠላቶቻችን ሁላችንም እያየን ነው። በመካከለኛው ምስራቅ እስራኤል ሀገር የይሁዲ ሀገር መኖር የለባትም እያሉ ጠዋትና ማታ ዛቻ የጦር ኃይላቸውን እያደራጁ እኛ ማንታጠቅበት ሁሉም የማይወጣበት ምክንያት ያለ አይመስለኝም። አሁን የመንፈሳዊ መሪዎች እንደሚቃወሙ እየተነገረ ነውና ይሄ ማለት አሁን የረቀቀው ህግ ለማጽደቅም አስቸጋሪ ይሆናል ማለት ነው። ወደፊትም አሁን እንደውም የፊታችን እሁድ የእስራኤል መንግስት ያጸድቀዋል ተብሎ የሚገመተው ወደ 280 ሺህ ተጠባባቂ ወታደሮች ሌሎችን ለመተካት አሁን በዘመቻ የቆዩትን ለማዝመት ውሳኔ ያስተላልፋል ተብሏል። አንዳንዴ ይህን ያክል ተጠባባቂ ወታደር ለምን እንዲዘምት ይሆናል የሚለውም ሌላ ጥያቄ የሚያስነሳ ነው። የሰው ኃይል እጥረትንም እንደገናም ሌላ ችግር መኖሩን የሚያመላክት መስሎ ይታያል። ይሄ ጉዳይ በጣም ወደ ከፍተኛ ውዝግብ ያስገባናል። በተለይ ደግሞ ይሄ አመት የፖለቲካ እንቅስቃሴ የምርጫ አመት ነው ብለን ነው የምናስበው ሁላችንም። ስለዚህ አሁን ይሄ ያለው መንግስት በዚህ ጉዳይ ትግል አድርጎ ኻሬዲም ወደ ውትድርና የሚቀላቀሉበት መንገድ ካልተወሰነ፣ ስምምነት ውሳኔ ካልተገባ የሚመጣው ምርጫ ምንድነው የሚሆነው? ለሀገሯ የሚያገለግልና ሀገሯን የማያገለግለው ድጋፍ ወይም ተቃውሞ ምርጫ ነው የሚሆነው በብዛት እና በዚህ ጉዳይ ለወደፊቱ ለኻሬዲምም ጥሩ አይሆንላቸውም። ይህን ደግሞ ጠንቅቀው ያውቃሉ። ምክንያቱም ህዝቡ እየሰለቸው ይመስለኛል። ህዝቡ በቃን እናንተ ደግሞ ድሮ ቁጥራቸው በጣም አነስተኛ ነበር ኻሬዲ፣ ዛሬ እኮ ወደ 20% ሊደርሱ ቀርበዋል እና በጣም ብዙ ነው። እነሱ ውትድርና ካልሄዱ እነሱን መሳዮች ደግሞ የኻሬዲም አባል ያልሆኑ ደግሞ ብዙ ውትድርና የማይሄዱ አሉ። ወደ እነሱም ጉዳይ ትኩረቱ ሊኖር ይገባል፣ ለሁሉም ለማንኛውም ዜጋ እና ለኻሬዲም ብቻ ሳይሆን በመካከለኛው በተለያዩ አካባቢ ብዙዎች ግንባር ጦር ልጆቻችን እንዲሄዱ እንዲሰዉ አንፈልግም እያሉ አንዳንድ የሚናገሩ አሉ፣ የሚያደርጉም አሉ እና ያንዱ ልጅ ደም ውድ ያንዱ ልጅ ደም ርካሽ የሚባል ነገር የለም። የሀገሯ ዜጋ እስከሆነ ድረስ የህይወት ጉዳይ ስለሆነ የሀገር ጉዳይ ስለሆነ አገሯን ዳር ደንበሯን ለማስከበር ማንም ዜጋ ውትድርና ሄዶ ማገልገል አለበት ብዬ ነው ማለት። አዎ ጥሩ። ወደ ሁለተኛው ርዕሰ ጉዳይ ስናልፍ እንግዲህ የምርጫውን ሁኔታ እያሸተት ነው ማለት ይቻላል። የተለያዩ ፓርቲ መሪዎች ለመዋሃድ ጥረት ያደርጋሉ። የአረብ ፓርቲዎችም ውህደት እየፈጠሩ እንደሆነ ይነገራል። በዚህ በይሁዳውያን በኩልም ያሉ አንዳንድ ፓርቲዎች እየተነጋገሩ ነው ይባላል እና እንዴት ነው? ምን አይነት ውጤት ሊያመጣ ይችላል? በተለይ በአረብ ማህበረሰብ የሚንቀሳቀሱ ፓርቲዎች አንድነት መፍጠራቸው አሁን ላለባቸው ችግር መፍትሄ ያመጣል ብለህ ታስባለህ ወይ? በመጀመሪያ የእስራኤል ሀገር የሚኖሩት አረቦች አመራር ደረጃ የፖለቲካ መሪዎቻቸው አሁን እንደራጅ አንድ እንሆን ያሉበት የበለጠ ኃይል ለማግኘት ነው። የበለጠ ኃይልም ያገኛሉ ብዬ አስባለሁ። ምክንያቱም ውስጣዊ ቅስቀሳ የሚያደርጉት ምንድነው? እስራኤል እርስ በርሷ እየተዋጋች ነው፣
የእስራኤል ዜጋ እርስ በርሱ እየተፋጁ ነው። መከፋፈል አለ። የውጭ ወገኖቻችን በውጭ ነው ሲዋጓት፣ እኛም በውስጡ ነን። ፖለቲካውን እየተጠቀምን አገሯን ለመቃወም ጥረት ማድረግ አለብን። እነሱ እኮ ሁላችንም ማስታወስ ያለብን ከነዚህ አመራሮች እኮ አዝሚ ቢሻራ ያወጣ ነው። አዝሚ ቢሻራ ማለት የፓርላማ አባል የነበረ ነው። ብዙ አመት የባላድ መሪ ሊቀመንበር የነበረ የምናስታውስ ከሆነ እሱ እኮ በሁለተኛው ሊባኖስ ጦርነት ወቅት ሰላይ ሆኖ ደህንነት ተከታትሎ ሲደርስበት ነው ሾልኮ የጠፋው ያመለጠው። እና ፓርላማው ውስጥ እየሆኑ በአንድ በኩል የሀገሯን መብት እየተጠቀሙ ዲሞክራሲ በመሆኗን እየተጠቀሙ ከጠላት ጋር የሚወግኑ ከሆነ አሁን ለምሳሌ ሁላችን የምናስታውሰው በሾሜር ሆሞት ጦርነት የተነሳ ጊዜ ከጋዛ እነሱም እዚህ ጦርነት አነሱ። ራምሌ ጎረቤት ተታብሮ አብረው እየበሉ አብረው እየጠጡ አይሁዳውያን ጋር ሉድ ያፎ እንዲሁም አኮ ግን አንድ ቀን ተገረጡ ጠላቱ ነው ይገኛሉ። ይሄን ጉዳይ ደግሞ ለፖለቲካ ሲደራጁ የሚናገሩትን ልናዳምጥ ልንከታተል ይገባል። በዚህ ጉዳይ ደግሞ የእስራኤል መንግስት፣ የእስራኤል ደህንነት፣ የእስራኤል የጦር መከላከያዎች አንድ ቀን ይለወጣሉ ብለን ማሰብ አለብን። አንድ ቀን የሚለወጠው ህዝቡ ደግሞ አመራሩ የሚሉት መከታተል አለብን እና አሁን ያሉት አመራሮች በፓርላማ ያሉት አሁን የምንደራጅ የሚሉት የእስራኤልን አገር የይሁዳን አገር ነች አገራችን ነን ዜጋ ነን ብለው የማያስቡ ከሆነ በአንድ ወቅት ወደ ጠላት እንወግናለን ብለው እንቅስቃሴ ካደረጉ ይህን ጉዳይ ደግሞ በጥንቃቄ ልንመለከተው ይገባል። መደራጀታቸው ለህዝቡ መብታቸው ከሆነ የተሻለ ትምህርት እንዲያገኙ የተሻለ ኑሯቸውን ለማሻሻል እንደማንም ዜጋ ይሄ መብታቸው ነው። ግን የእስራኤልን ሀገር የሚቃወም ህጓን የሚቃወም መኖሯን የሚቃወሙ አባሎች የምታስከትል ከሆነ ይሄ ከህግ ውጭ መሆን አለበት። ግልጽ ነው። ሌላው የአሜሪካው መንግስት የጋዛ ሰርጥን የሰላም ጉዳይ ተኩስ አቁም ስምምነት በተመለከተ እየተከታተለ ነው። አሁን ደግሞ የሰላም ምክር ቤት አቋቁሟል። ትላንትም በይፋ እንደተመረቀ ተናግሯል። የራፊያ ኬላም ሊከፈት ነው የተባለ ነውና እንደው ተያያዥ ነገሮች ለእስራኤል የሚያመጣው ጥሩ ነገር ይኖራል ወይስ እንደው የትራምፕ ሀሳብ በአየር ላይ ይቀር ይሆን? እንግዲህ ለእስራኤል ጥሩ ነገር የሚያመጣው ምንድነው? የጋዛ ሽብር ፈጣሪ ከድርጅቱ ከስልጣኑ ይውረድ፣ ትጥቁን ይፍታ የሚል የመጀመሪያው እርምጃ ከሆነ ያ ከሆነ ለእስራኤል ጥሩ ነው ለደህንነታችን። አንደኛ። ሁለተኛ በራፊያ ያለው ኬላ ክፍት ይሁን። በግብጽ አድርገው እንደፈለጉ ማን የፈለጉትን ዕቃ ያመላልሱ። መቆጣጠር የሌለበት ከሆነ በነገራችን ላይ ያን የሚቆጣጠረው የእስራኤል አካል ከሌለበት እኔ ማንም ድርጅት ቢኖር እንደ ብዙ አላምንም። የእስራኤል መንግስትም ካሁን በፊት አይቷል። የእስራኤል ጦር መከላከያም ካሁን በፊት አይተናል። ከግብጽ ጋር ሰላም አለን። ከሰላም በላይ ግብጽ በኩል እያደረጉ ብዙ መሳሪያዎች ጠላቶቻችን እየተደራጁ ግብጾች እያዩ እንዲያውም እየደገፏቸው ነው ብዬ ነው የማስበው። ተደራጅተዋል። ስለዚህ ግብጾች ጋር ሰላም ነን እና እነሱ ያያሉ እነሱ ይቆጣጠራሉ የሚል ነገር እኔ በዚህ አልስማማ። በዚህ ጉዳይ ሰፋ ያለ ውይይት ሊወያዩበት የእስራኤል የጦር መከላከያ ያን ጉዳይ በቅርብ ሊከታተለው ይገባል። እንደፈለጉት የፈለጉትን ዕቃ ከግብጽም ሆነ ከሌላ ሀገር ወደ ጋዛ ማግባት ወደፊቱ እንደገና የሐማስ ሌላ ድርጅት አቋቁመው ወደ የሽብር ፈጣሪ የሚደራጅ ከሆነ ይሄን መቃወም አለበት። ይሄ ደግሞ የእስራኤል መንግስት ይቃወማል ብዬ አስባለሁ። ይሄን በዚህ ጉዳይ ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁና ትራምፕ ተወያይተውበታል፣ ተነጋግረውበታል የሚል ግምት አለኝ። ጥሩ። ሌላው ይሄ በመካከለኛው ምስራቅ ያለው ውጥረት በተለይ በአሜሪካና ኢራን መካከል ያለው አለመግባባት እየጨመረ በሄደ ቁጥር አሁንም ያው ነገር እያለ ነው። መካከለኛው ምስራቅ የበለጠ ውጥረት ውስጥ ነው። እንደውም አሜሪካ በኢራን ላይ እርምጃ ለመውሰድ ዝግጅት እያደረገች ነው እንጂ ከነጭራሹ አልተወችም እየተባለ ነውና ያለው ሁኔታ በጦርነት ያልቅ ይሆን ወይስ እንደው ወደ ሰላማዊ ንግግር ይመለሱ ይሆን? ምንድነው አሁን የአሜሪካን ጦር በኢራን ላይ እርምጃ ይወስዳን አይወስድም ሳይሆን መቼ ነው እርምጃውን የሚወስደው የሚለው ጥያቄ ብንጠይቅ የተሻለ ይመስለኛል። ምክንያቱም ይሄ አይቀሬ ነው ብዬ ነው የማስበው። ይወስዳል የሚለው ሙሉ እምነት አለ። እንደዚያ ነው የሚል እምነት አለ። ምክንያቱም ሌላ አማራጭ የለም።
አንደኛ ይሄ ያለው የኢራን አመራር በጣም አከራሪ የገዛ ዜጎቻቸውን የሚጨፈጭፉ የሚገሉ ሀዘን የሌላቸው አረመኔዎች ናቸው እና ዜጎቻቸውን በቃን ሰለቸን ብለው እየወጡ ነው። 12000 15000 ምን ያህል ሰው እንደተሰዋ እንደተገደለ እንደተጨፈጨፈ እንኳን አይታወቅም። የዚህ አይነት አመራር ደግሞ ከስልጣን እንዲወርድ የአሜሪካን መንግስት በዚህ ጉዳይ እርምጃ ይወስዳል ብዬ አስባለሁ። አሜሪካን እርምጃ ከወሰደች ደግሞ ያው እነሱ ኢራኖች ወደ እስራኤል እንተኩሳለን፣ ጉዳት እናደርሳለን፣ ጥቃት እናደርሳለን የሚል ዛቻም ይሰማል። ያ ከሆነ የእስራኤል ጦርም በዚያ ጣልቃ ይገባን ይዋጋን የሚል ግምት ነው ያለኝ። ያ ደግሞ አይቀሬ ነው። ግን ሁሉም አያሎች እንደማያውቁ ከሆነ እየተዘጋጁ ነው። አሜሪካም እየተዘጋጁ ነው። የእስራኤል የጦር መከላከያም ካለፈው የተሻለ ቅድመ ዝግጅት እያደረጉ እንደሆነ እገነዘባለሁ። በሚዲያም እየተነገረ ነው የተወሰነው። ያው እንግዲህ ህዝብ መስማት የሚችለው ብዙ ነገሮች እኛ ማናቃቸው ቅድመ ዝግጅት የሚያደርጓቸው ይኖራሉ ብዬ ገምታለሁ። እና ይሄ ጉዳይ አይቀሬ ነው። የኢራን መንግስት ከስልጣን ወርዶ እነሱም እቅዳቸው አላማቸው በእስራኤል ላይ በመካከለኛው ምስራቅ ላይ ሲያቅዱት የነበሩት የቀለበት ጠላት በአገሯ ላይ እናቋቁማለን፣ ሂዝቦላን በሰሜን ጋዛ፣ ሐማስን በደቡብ የእስራኤል ሀገር የሚኖሩትን ዜጎች በይሁዳና በሰማሪያ ያሉትን አረቦች አክራሪዎች በመሳሪያ በሙያ በድጋፍ እያደረግን እስራኤል እናሸንፋለን የሚሉት እቅድ እዚያ እነሱ ሲወድቁ አብሮ ይወድቃል። እዚያም በኋላ የኢራን ህዝብ ጋር እኛ ከኢራን ህዝብ ጋር ጠላታችን አይደለም። የኢራን ህዝብ የተሻለ መሪ አገኝተው አገሯ ሌላ ኖሮ ብትኖር ሁላችንም ደስተኛ ነን። ማስታወስ ያለብን ግን ከ1979 በፊት ሁመኒ የሚለው ፓርቲ ከመቋቋሙ በፊት ሁመኒ ያቋቋመው ማለት ነው በፈንቅለ መንግስት አድርጎ እስራኤልና ኢራን በሰላም ነበር የሚኖሩ። እንዲያውም እስራኤል የጦር መሳሪያ ሁሉ ትሸጥ ነበር ለኢራን እና ያ ቀን ይመጣን ብዬ አስባለሁ። እንዳልከው ይሁን። በጣም ነው የምናመሰግን። መልካም ቀን እንመኝላለን። አመሰግናለሁ። መልካም ቀን። መልካም ቀን። ቻው።